ቅዱሳን ሐዋርያትን ግን የሚዘክር ሰው አለ? ይህን ጥያቄ ባለፈው ኮርስ ስንማር ተጠይቀን አብዛኞቻችን አንዘክርምና ቅዱሳን ሐዋርያት እኮ እንደሌሎቹ የምንዘክራቸው ቅዱሳን ሰው ሲል ሰማን ወይ ሰው ያየውን ነገረን ብለው አይደለም የሚያስተምሩ። ከራሱ ከክርስቶስ የተማሩትና የሚያስተምሩ ከእርሱ ጋር የበሉ ከእርሱ ጋር የጠጡ የእጁን ታምራት ያዩ አብረውት የኖሩ ቅዱሳን ናቸው። እና ስታስቡት ለምን እንደማንዘክራቸው ለምንስ በስማቸው ብዙ ቤተክርስቲያን እንደሌለ ያስገርማል። ለማንኛውም ግን ብንችል በደንብ ስለነሱ ብናውቅና ብንዘክራቸው እጅግ መልካም ነው። ወቅቱ የሐዋርያትን ጾም እንደመሆኑ መጠን በሚቀጥሉት ቪዲዮዎች ስለ እያንዳንዱ ሐዋርያት የምናይ ይሆናል። የተጠሩበት መንገድ፣ የተለየ ባህሪያቸው፣ ፍጻሜያቸው እንዴት እንደሆነና ያስተማሩባቸው የዓለም ክፍላትን እናያለን። በረከታቸው ይደርብን። ቀድሞ ስምዖን ይባል የነበረ አሳ አጥማጅ ሲሆን በ55 ዓመቱ ከሁሉም መጀመሪያ የተጠራና ክርስቶስን እጅግ የሚወደው የሐዋርያት አለቃ ነው። ቅዱስ ጴጥሮስ ስለ ክርስቶስ አንተ የሕያው የእግዚአብሔር ልጅ ነህ ብሎ በመመስከሩ ጴጥሮስ የተሰኘውን ስም ከጌታ ያገኘ፣ ክርስቶስ ቤተክርስቲያንን የመሰረተበት አለት የተባለ ታላቅ ሐዋርያ ነው። ቅዱስ ጴጥሮስ በየዋህነቱ በማናቸውም ነገር ፈጣንና ቀልጣፋ በመሆኑና በንስሐ እንባው ይታወቃል። ይህ ሐዋርያ የመጀመሪያው የሮም ጳጳስ መሆን ብቻ ሳይሆን የመጀመሪያው ሰባኪ በመሆን በአንድ ቀን 3000 ሰዎችን ወደ ክርስትና የመለሰ፣ የካደውን ክርስቶስ በአደባባይ ያለ ፍርሃት የሰበከ ድንቅ አባት ነው። 2 መልእክታትን ጽፎ እንደ ጌታዬ ልሰቀል አይገባኝም በማለት ተዘቅዝቆ የተሰቀለ ሐዋርያ ብቻ ሳይሆን ታላቅ ሰማዕት ነው። በረከቱ ይደርብን። በቀድሞ ስሙ ሳውል የሚባል ለኦሪታዊ እምነቱ ቀናተኛ ከመሆኑ የተነሳ ክርስቲያኖችን ያሳድድ የነበረ፣ በዚህም ምክንያት ሊቀ ዲያቆናት ቅዱስ እስጢፋኖስ ሲወገር የወጋሪዎቹን ልብስ ይጠብቅ የነበረ፣ በኋላ ግን በራሱ በክርስቶስ ክርስትናን መቀበል ብቻ ሳይሆን ምርጥ ዕቃ ለመባል የበቃ ታላቅ ሐዋርያ ነው። ቅዱስ ጳውሎስ ያሳድደው የነበረውን ክርስቶስን እጅግ በከባድ ሁኔታ ለብዙ የአሕዛብ ሀገራት በመስበክ ክርስትናን ያስፋፋ፣ በመግባባትና ለየት ባለ የማሳመን ዘዴው የሚታወቅ 14 የሚደርሱ መልእክታትን መጻፍ ብቻ ሳይሆን በቅድስናው እስከ 3ኛው ሰማይ ድረስ ለመነጠቅ የበቃ፣ በመጨረሻም በኔሮን ዘመነ ንግስና በሮም ከተማ ሲያስተምር ተይዞ ለ2 ዓመት ከ6 ወር በጨለማ ቤት ከታሰረ በኋላ በ74 ዓመቱ አንገቱን ተሰይፎ ሐዋርያ ብቻ ሳይሆን ድንቅ መምህርና ሰማዕት ለመሆን የበቃ አባት ነው። በረከቱ ከሁላችን ጋር ትሁን። የስሙ ትርጉም ደስታ ፍስሐ ማለት ሲሆን የዘብዴዎስ ልጅ የያዕቆብ ወንድም በጥብርያዶስ ባህር በወጣትነቱ የተጠራ ከሁሉም በዕድሜ ትንሹ ሐዋርያ ነው። ወንጌላዊው ዮሐንስ መልኩ ከጌታ ጋር መመሳሰል ብቻ ሳይሆን ክርስቶስ እጅግ ይወደው የነበረና በልዩ ሁኔታ ቅርብ በመሆኑ ከጌታ ደረት የተጠጋ የተባለ፣ ድንግል ሆኖ የኖረ፣ የጌታውን ስቃይ በማየቱ 70 ዓመት ሲያለቅስ የኖረ፣ በዚህም ቁጹረ ገጽ የሚባል ክርስቶስን እስከ መስቀል ሞት የተከተለ ብቸኛው ሐዋርያ። በዚህም ምክንያት የጌታውን እናት እመቤታችንን መሸለም ብቻ ሳይሆን ሞትን ያልቀመሰና ከሐዋርያት የመጀመሪያው ወጣትና የመጨረሻው ሽማግሌ ነው። ታቦት በሌለበት እንደ ታቦት የሚያገለግል ወንጌል መጽሐፍ ብቻ ሳይሆን 3 መልእክታትንና የሐዲስ ኪዳንን ብቸኛውን ራእይ የጻፈ፣ ስለ ሰውና ስለ እግዚአብሔር ፍቅር አስፍቶ በመስበኩ የፍቅር ሐዋርያ የሚባል፣ ከዛም ውጪ አቡ ቀለምሲስ፣ ታኦሎጎስ፣ ነባቤ መለኮት፣ ወልደ ነጎድጓድ ተብሎ የሚጠራ ታላቅ ሐዋርያ ነው። በረከቱ በሁላችን ትደርብን። ከመጠራቱ በፊት ዲዲሞስ የተባለ ኋላ ግን ፀሐይ የሚል ትርጉም ያለው ስም የተሰጠው በተጠራጣሪነቱ የሚታወቅ ሐዋርያ ነው። ቅዱስ ቶማስ ትንሣኤ ሙታንን ከማያምኑ ከሰዱቃውያን ወገን በመምጣቱ የክርስቶስን ትንሣኤ አላምንም ብሎ ክርስቶስ ለእርሱ ዳግም የተገለጠለት፣ እጆቹንም በጦር በተወጋው በጌታ ጎን በማስገባት ያመነ፣ በኋላም የእመቤታችንን ዕርገት ቀድሞ ያየ ሐዋርያ ነው። ብዙ ጣዖት አምላኪዎችን ወደ ክርስትና በመለሰበት በሀገረ ስብከቱ በህንድ በደረሰበት ግፍ ቆዳውን የተገፈፈ፣ በዚህም እጅግ ብዙ ድንቅ ተአምራትን የፈጸመ፣ በስተመጨረሻም በሰይፍ ተሰይፎ የሞተና ሰማዕትነትን የተቀበለ ታላቅ ሐዋርያ ነው። የቅዱስ ቶማስ በረከቱ ይደርብን።
የስሙ ትርጉም ጽኑ በኩር ማለት ሲሆን የዮና ልጅ፣ የጴጥሮስ ወንድም እንዲሁም ከሁሉም መጀመሪያ የተጠራ ሐዋርያ ነው። ቅዱስ እንድርያስ ፈጥኖ በመግባባት ችሎታው በሐዋርያት ዘንድ እንደ አስተባባሪ የሚቆጠረው ይህ ሐዋርያ ጌታችን 5 እንጀራንና 2 ዓሣን አበርክቶ ሕዝቡን በመገበበት ጊዜ ምግቡን የያዘውን ወጣት ወደ ጌታችን ሄዶ እንዲባረክ ያስደረገው ይህ ሐዋርያ ነውና የወጣቶች ሐዋርያ ይባላል። በአስቆሮቱ ይሁዳ የተተካው ማቲያስ ለስብከት ከሄደበት ሰውን የሚበሉ ሰዎች ካሉበት ሀገር በእግዚአብሔር ቸርነት ያዳንና ለነዛም ሰዎች ወንጌልን ሰብኮ ያጠመቀ በሩሲያ በቢታንያና በተለያዩ የዓለም ሀገራት ክርስትናን ያስፋፋ እንዲሁም የቁስጥንጥንያ የመጀመሪያው ሊቀ ጳጳስ ነው። በስተመጨረሻም በግሪክ ሲያስተምር ከሃዲያን ሊሰቅሉት ሲይዙት እንደ ጌታዬ አልሰቀልም ብሎ በእንግሊዘኛው ኤክስ ፊደል ቅርጽ የተሰቀለና ሰማዕትነትን የተቀበለ ታላቅ ሐዋርያ ነው። በረከቱ በሁላችን ትደርብ። በቀድሞ ስሙ ሌዊ ይባል የነበረ ለደቀ መዛሙርትነት ከተጠራ በኋላ ግን ማቴዎስ የተባለው ሐዋርያ የስሙ ትርጉም የእግዚአብሔር ስጦታ ማለት ነው። ቅዱስ ማቴዎስ ከቀራጭነት ሙያው ተከተለኝ በሚል ቃል ብቻ የተከተለ ከአራቱ ወንጌሎች አንደኛውን በመጻፉ ወንጌላዊ እየተባለ የሚጠራ በሀገረ ስብከቱ ፍልስጤም ወንጌልን በማስፋፋት ብዙ አሕዛብን ወደ ክርስትና የመለሰ ታላቅ ሐዋርያ ነው። በ40 ዓመተ ምህረትም ወደ ሀገራችን ኢትዮጵያ በመምጣት ወንጌልን እንዳስፋፋና ብዙ አሕዛብን እንዳጠመቀ እጅግ በጣም ብዙ ድንቅ ተአምራትን እንደፈጸመ መጽሐፍት ይናገራሉ። በመጨረሻም አርያኖስ በሚባል ንጉሥ ትእዛዝ መሰረት አንገቱን ተሰይፎ ሰማዕትነትን የተቀበለ ሐዋርያ ነው። የቅዱስ ማቴዎስ በረከቱ በሁላችን ትደርብን። ሄሮድስ 144,000 ሕፃናትን ሲፈጅ እናቱ ከበለስ ዛፍ ስር ደብቀው በእግዚአብሔር ቸርነት የተረፈ በቀድሞ ስሙ ስምዖን የሚባል በኋላ ግን ክርስቶስ ናትናኤል ብሎ ስም ማውጣት ብቻ ሳይሆን በፊልጶስ አማካኝነት ጠርቶ ሽንገላ በልብ ውስጥ የሌለበት ንጹሕ እስራኤላዊ ብሎ ያመሰገነው ምሁረ ኦሪት የሚባል ሐዋርያ ነው። ቅዱስ ናትናኤል ከተጠራ በኋላ ከጌታችን እግር ስር ሚስጥረ መንግሥተ ሰማያትን ተምሮ በጸጋ መንፈስ ቅዱስ ተሞልቶ ብዙ ጣዖት አምላኪዎችን ወደ ክርስትና የመለሰ በአይሁድም ብዙ መከራ የደረሰበት ከሐዋርያትም ሁሉ በስተመጨረሻ ሰማዕትነትን የተቀበለ ታላቅ ሐዋርያ ነው። የቅዱስ ናትናኤል በረከቱ በሁላችን ትደርብን። የዘብዴዎስ ልጅ የዮሐንስ ወንድም ሲሆን ከአባቱና ከወንድሙ ጋር አሳ ሲያጠምድ የተጠራ ሐዋርያ ነው። ቅዱስ ያዕቆብ ይህ ሐዋርያ ከሶስቱ የሚስጥር ሐዋርያት መካከል አንዱ ሲሆን ከሌሎቹ ሐዋርያት ቀድሞ ሰማዕትነትን የተቀበለና ሰማዕትነቱም በግልጽ በመጽሐፍ ቅዱስ የተጻፈለት ብቸኛው ሐዋርያ ነው። ከዚህ ውጪ እንዲሁ ከአሳ አጥማጅነት የተጠራው ናትናኤልንም ወደ ክርስቶስ ያመጣው አብን አሳየንና ይበቃናል በሚለው ጥያቄው ሰበብ የክርስቶስንና የአብን አንድነት እንድንማር ምክንያት ይሆናልን። በመጨረሻም ተሰቅሎ ያረፈው ቅዱስ ፊልጶስና እንዲሁም ልክ እንደርሱ ከአሳ አጥማጅነት ተጠርቶ ወንጌልን አስፋፍቶ በመጨረሻም ወደ ባህር ተወርውሮ ሰማዕትነትን የተቀበለው ቅዱስ በርቶሎሜዎስም ከ12ቱ ሐዋርያት መካከል ይገኙበታል። የሁሉም ሐዋርያት በረከታቸውና ጸሎታቸው በሁላችን ትደርብን። ጾሙንም በሰላም አስፈትቶ የዓመት ሰው ይበለን።